የተወደዳችሁ ተመልካቾቻችን የአክብሮት ሰላምታችን ይድረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ከረጅም ዓመታት በኋላ አዲሳት የተደረገለት የቁልቢ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከበረ። መምህር ፍቃዱ ኪሮስ ዝርዝሩን አዘጋጅቶታል። በምስራቅ ሐረርጌ ሀገረ ስብከት የሚገኘው ታዋቂውና ጥንታዊው የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ዓመታዊ የንግስ በዓል ብፁዓን አበው ሊቃነ ጳጳሳት የቤተ ክርስቲያን የሥራ ኃላፊዎችና እጅግ ቁጥራቸው የበዛ ምዕመናን በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብሯል። ይህ ጥንታዊና ታሪካዊ ገዳም በየዓመቱ የሐምሌ 19 ቀን በታላቅ መንፈሳዊ ስነ ስርዓት እንደሚያከብር የሚታወቅ ሲሆን በዘንድሮ ዓመት ግን በዓሉ ልዩ የሚያደርገው ለብዙ ጊዜያት ሲጠበቅ የነበረው በከፍተኛ የገንዘብና የሰው ኃይል ጉልበት የተከናወነው የቤተ ክርስቲያኑ እድሳት ስራ ተጠናቆ ለምርቃት መብቃቱ ነው። በዚህ ታላቅ መንፈሳዊ ጉባኤ ላይ ለመገኘት ከተለያዩ የአገሪቱ ክፍሎችና ከውጭ ሀገራት ጭምር የመጡ የቅዱስ ገብርኤል ወዳጆችና ምዕመናን በቅጥረ ገዳሙ ተገኝተው የበዓለ ንግሱ የበረከት ተሳታፊ ሆነዋል። በዚህ ታሪካዊ የንግስ በዓል መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ፣ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ የምስራቅ ሐረርጌ የምስራቅ ወለጋና የሆሮ ጉድሩ ወለጋ አህጉረ ስብከት ጳጳስ ብፁዕ አቡነ ኒቆዲሞስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ የሥራ ኃላፊዎች፣ የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ መልአከ ገነት ቀሲስ ንጋሱ ደሳለኝ፣ የገዳሙ አስተዳዳሪ መልአከ ኃይል ቆሞስ አባ ሰላማ፣ የገዳሙ ሊቃውንት፣ የሰንበት ትምህርት ቤት ወጣቶችና በርካታ ምዕመናን በበዓለ ንግሱ ላይ ተገኝተዋል። በበዓሉ መክፈቻ ላይ መልእክት ያስተላለፉት ብፁዕ አቡነ ኒቆዲሞስ የቤተ ክርስቲያኑ እድሳት ስራ እዚህ ደረጃ ላይ ደርሶ ለዛሬው የንግስ በዓል ለመብቃት ሌሊትና ቀን ለ24 ሰዓታት ያህል በትጋት ጥረትና ስራ ሲሰራ መቆየቱን በሰፊው አብራርተዋል። 5 ወራት ስንል በኔ አቆጣጠር 1 ዓመት ማለት ነው። ለምን ቢባል ሌሊትና ቀን ነው ሲሰራ የነበረው ስራው። ምክንያቱም እዛ መቃኞ የነበረበት ታቦቱ የነበረበት ስፍራ ይሄን ሁሉ ህዝብ ማስተናገድ አይችልም። ይሄ ትልቅ ሐሳብና ጭንቀት ነበረብን ማለት ነው። ስለዚህ ለበዓሉ ለማድረስ 24 ሰዓት ቀንም ሌሊትም እየተሰራ ነው ስራው ተጠናቆ ዛሬ የደረሰውና 5 ወር 6 ወር ሳይሆን ዓመት ሙሉ እንደተሰራ ልትቆጥሩት ይገባል ለማለት ነው። የገዳሙ አስተዳዳሪ መልአከ ኃይል ቆሞስ አባ ሰላማ ባቀረቡት ሰፊ የሥራ አፈጻጸም ሪፖርት ላይ ጊዜ ገብር ለእግዚአብሔር የሚለውን የነብዩ ዳዊት ኃይለ ቃል መነሻ በማድረግ የገዳሙ ታሪካዊ አመጣጥና ያጋጠሙት ፈተናዎች ዘርዝረዋል። ጊዜ ገቢር ለእግዚአብሔር ብሎ ነብዩ ዳዊት እንደተናገረው ይህ ታላቅና ዓለም አቀፋዊ ገዳም ህንጻው የተገነባው በ1957 ዓመተ ምህረት በንጉሠ ነገሥቱ መልካም ፈቃድና በብፁዕ ወቅዱስ ሰማዕት አቡነ ቴዎፍሎስ ፓትርያርክ አርቆ ሐሳብነትና አስተዋይነት የተገነባ ሲሆን ነገር ግን መታደስ በሚገባው ወቅት ጊዜውን ጠብቆ ባለመታደሱ ምክንያት ጣሪያው ዝናብ እያስገባና እያፈሰሰ ቤተ መቅደሱና በዙሪያው ሁሉ ጉዳት እያደረሰ መሆኑን ከዚህ ቀደም የነበሩት አስተዳዳሪዎች ችግሩ እየተባባሰ መምጣቱንና ወደ ባሰ ጉዳት ከመድረሱ አስቀድሞ እድሳት እንዲደረግለት በማለት ጥያቄ እያቀረቡ የቆዩ ቢሆንም መፍትሄው በመዘገየቱ ምክንያት በድጋሚ የገዳሙ ጽሕፈት ቤት የጉዳቱን መጠንና የመፍትሄውን ሐሳብ ጭምር አስጠንቶ በማቅረብ አስተዳደር ጉባኤውም ያቀረብነውን ጥያቄ በባለቤትነት ተቀብሎ በቋሚ ሲኖዶስ በኩል ውሳኔ እንዲያገኝ ባቀረበልን መሰረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መመሪያ ሰጭነት ቀርቦ ቋሚ ሲኖዶሱ የጉዳዩን አሳሳቢነት በመገንዘብ በአስቸኳይ የእድሳት ስራው እንዲጀመር ለማድረግ የተጠየቀውን በጀት በመፍቀድ ለስራው ሂደትና አፈጻጸምም በጠቅላይ ቤተ ክህነት በኩል ክትትል እየተደረገበት እንዲሰራ ውሳኔ አስተላልፈዋል። በዕለቱ የቃለ ወንጌል ትምህርት የሰጡት ብፁዕ አቡነ ገብርኤል መነሻ ጥቅሳቸውን ከዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ በማድረግ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች በሚለው ኃይለ ቃል ላይ ሰፊ ትምህርት ሰጥተዋል። ታላቅ መልአክ ከሰማይ ወረደ፣ እነሆ ታላቅ ስልጣን አለው፣
ከመላኩ ክብር የተነሳ ምድር በራች። በመቀጠልም የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ በሰጡት ቃለ ምዕዳን የቅዱስ ያሬድን መነሻ በማድረግ ሰማዕታቱ ሞትን አልፈሩም የሚለው ቃል በመጥቀስ ሰው በአጠቃላይ ሞትን እንደሚፈራ ስለ ሞት ሲሰማ እንደሚደነግጥ ነገር ግን ከእግዚአብሔር ጋር የሆነ ሰው በሞት እንደማይደነግጥ አስተምረዋል። ቅዱሳን ሰማዕታቱ ሞትን አልፈሩትም ይላል ቅዱስ ያሬድ። እንግዲህ አማኝ አይፈራም። በዚህ ምድር ላይ ለሰው ልጅ የሚያስደነግጠው የሚያስፈራው የሚያሰጋው ሁልጊዜ ሞት ነው። ሌላው ሁሉ ሲለመድ ሞት አይለመድም። ስለዚህ ሰው ሁል ጊዜ ስለሞት ሰዎች በሞቱ ቁጥር ተራ ደርሷቸው ስለሞት ሲወራ ሲነገር ምን ጊዜም ይሸበራል፣ ይደነግጣል። ነገር ግን ሰው ከእግዚአብሔር ጋር ከሆነ ሞትን አይፈራም። በሊቃውንቱና በሰንበት ትምህርት ቤት ተማሪዎች ወረብ ቀርቧል። በመጨረሻም የበዓለ ንግሱ መርሃ ግብር በጸሎት ተጠናቋል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያ የሀገር አቀፍ ሰንበት ትምህርት ቤቶች አንድነት ከየአህጉረ ስብከቱ ለመጡ የሰንበት ትምህርት ቤት አሰልጣኞች ስልጠና የምርቃት መርሃ ግብር ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከናወነ። ዲያቆን ቴዎድሮስ ፍስሐ ዝርዝሩን እንደሚከተለው አዘጋጅቶታል። ሐምሌ 21 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ሰንበት ትምህርት ቤቶች አንድነት የአህጉረ ስብከት ሰንበት ትምህርት ቤቶች መምህራን የአሰልጣኞች ስልጠና የምርቃት መርሃ ግብር በቅድስት ሥላሴ ዩኒቨርሲቲ መሰብሰቢያ አዳራሽ ብፁዓን ሊቃነ ጳጳሳት በተገኙበት ተከናወነ። በዕለቱ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌሜንጦስ የሰሜን ሸዋ አህጉረ ስብከት ሊቀ ጳጳስና የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ማርቆስ የመንበረ ፓትርያርክ የጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ብፁዕ አቡነ ፊልጶስ የደቡብ ኦሞ እና አሬ ዞኖች አህጉረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የሰንበት ትምህርት ቤቶች አንድነት መምሪያ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም የመክፈቻ ንግግር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ መጋቤ ሐዲስ ኃይለ እግዚ አሰፋ ለተመራቂዎች እንኳን ደስ አላችሁ መልእክትና ስልጠናው እንዲሳካ ለተባበሩ አካላትም የምስጋና መርሃ ግብር ቀርቧል። በቅድሚያ እናታችን ቅድስት ቤተክርስቲያን ያመቻቸችውን እድል ተጠቅማችሁ በወርሃ ክረምት ያለውን ቅዝቃዜ ታግሳችሁ ትምህርታችሁን ከሁሉ አብልጣችሁ በአግባቡ ስትከታተሉ ቆይታችሁ ለምርቃት የበቃችሁ የተወደዳችሁ ወንድሞቻችንና እህቶቻችን እንኳን ደስ አላችሁ። በቀንና በሌሊት ትምህርት ሃይማኖትን፣ ስርዓትንና ትውፊትን፣ ኦርቶዶክሳዊ አስተምህሮን የቅድስት ቤተክርስቲያንን የዘመናት ጉዞና ሐዋርያዊ ተልእኮ እየተማራችሁ በመቆየታችሁ በውሃ ፈሳሾች ዳር እንደተተከለች ዛፍ በየጊዜው ያማረና የሚጣፍጥ ፍሬን እንደምታፈሩ ከፍተኛ ተስፋ አለን። እናታችሁ ቅድስት ቤተክርስቲያንን እሺ በጀ እያላችሁ በአጭር ታጥቃችሁ ልታገለግሏት፣ ልታዘዟትና ልታከብሯትም ይገባል። በዕለቱም በተመራቂ ተማሪዎች ቅኔና ወረብ ቀርቧል። ለእመ ማሰነ ብረ ኢነሬይ ስርዓተ ትምህርት አይንነ ለእመ ማሰነ ብረ ኢነሬይ ስርዓተ ትምህርት አይንነ አምጣነ ቦቱ ንሬይ ለሁሉ በስርዓተ ትምህርት አይንነ።
ትምህርቱ ከ37 አህጉረ ስብከቶች ለተወጣጡ 300 ሰልጣኞች ከሐምሌ 6 እስከ 20 ለተከታታይ 15 ቀናት የተሰጠ ሲሆን በዋናነትም መሰረታዊ የሥርዓተ ትምህርት ማስተግበሪያ ዘዴዎች እንደተሰጠም ተጠቁሟል። ስልጠናውም በተለያዩ የኢትዮጵያ ቋንቋዎች የታገዘ እንደነበርና ሰልጣኞችም 60% በክህነት ማዕረግ ላይ ያሉ መሆናቸውም ተገልጿል። ከዶግማ ጀምሮ መሰረታዊ የሆኑ ዕውቀቶችን የሚያገኙባቸው ስልጠናዎች እና ስርዓተ ትምህርቱን ደግሞ የተደራጀበትን አግባብ ስርዓተ ትምህርቱ ምንድነው? እንዴት ነው የተደራጀው? የትምህርት አይነቶች ምንድናቸው? እነዚህ የስርዓተ ትምህርቱ የተዘጋጁት ደግሞ በየክፍል ደረጃው እንዴት ይሰጣሉ? የማስተማር ስነ ዘዴው ምንድነው? የትምህርት ዕቅድ እንዴት ይዘጋጃል? የተዘጋጀው ትምህርት ዕቅድ እንዴት ይመዘናል? በቀጣይነት ተማሪዎቹን መሰረት ያደረገ እድሜያቸውን መሰረት ያደረገ አካባቢያቸውን መሰረት ያደረገ የትምህርት አሰጣጥ ስርዓቱ ምን መሆን አለበት የሚል ደግሞ ሙያዊና ክህሎትን የሚያሳድጉ ስልጠናዎች እንዲሰጡ ተደርጓል። ሶስተኛው ደግሞ በተግባር እንደ መምህር በመጽሐፍ ዝግጅቱ በምዘናና በሌሎች በተሰጧቸው የፕሮጀክት ስራዎች ውስጥ ተሳትፈው በአግባቡ ስራውን ወደ ተግባር የሚቀይሩበትን አቅምና ልምድ እንዲያገኙ ታሳቢ ያደረገ ስልጠና ነው ማለት ነው። በዚህ ስልጠና ቆይታ ውስጥ በስልጠና ርዕስ ደረጃ 24 ስልጠናዎችና በፕሮጀክትና በውይይት ደግሞ ከ6 በላይ ርዕሰ ጉዳዮች ተስተናግደዋል። በዚህ ዓመት እቅዳችን እዚህ በአገር አቀፍ ደረጃ 300 በ6ቱ የስልጠና ማዕከላት ወደ 1200 በአጠቃላይ 1500 ሰልጣኞች እናሰለጥናለን። እነዚህ 1500 ሰልጣኞች ደግሞ 45000 የሰንበት ቤት መምህራንን ተደራሽ ያደርጋሉ ማለት ነው። በመጨረሻም በሰልጣኞች ተወካይ ስለ ስልጠናው ሂደት ሪፖርት የቀረበ ሲሆን ለየሀገረ ስብከቱና ጥሩ ውጤት ላመጡ መምህራንና ተማሪዎች የሽልማት መርሃ ግብር ተከናውኖ የዝግጅቱ ፍጻሜ ሆኗል። የሰንበት ትምህርት ቤቶች አንድነት በአራተኛው ዙር ባዘጋጀው የመምህራን የአሰልጣኞች ስልጠና ከ37 አህጉረ ስብከቶች ለተውጣጣን 4 የሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ክፍል ኃላፊዎች ከ170 በላይ ቀሳውስትና ዲያቆናት 7 እህቶች በድምሩ 300 ለምንሆን የሰንበት ትምህርት ቤቶች ተተኪ መምህራን ከሐምሌ 6 እስከ ሐምሌ 21 ለተከታታይ 16 ቀናት የተዘጋጀው ስልጠና በቀንና በምሽት በ6 ዋና ዋና ዘርፎች ከ24 በላይ በሆኑት የትምህርት አይነቶችና የአቅም ማጎልበቻ ስልጠናዎች በማካተት በ20 መምህራን ትምህርትና ስልጠና እጅግ ሳቢና ማራኪ በሆነ መንገድ ተምረናል። ቤተ ክርስቲያን ከገጠማት ፈተና እንድትላቀቅ ተቋማዊ አሰራርን መተግበር ይገባል ሲሉ ብፁዕ አቡነ ማርቆስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ገለጹ። ለዝርዝሩ ሙሉቀን ሐሰን። የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤት አንድነት የሀገረ ስብከት የሰንበት ትምህርት ቤቶች መምህራን የአሰልጣኞች ስልጠና መርሃ ግብር በቅድስት ሥላሴ ዩኒቨርሲቲ መሰብሰቢያ አዳራሽ ተከናውኗል። በዕለቱ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞ አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና ልዩ ልዩ አገልጋዮች ተገኝተዋል። በዘንድሮ ዓመት ለአራተኛ ጊዜ በተካሄደው ስልጠና ላይ የቤተ ክርስቲያኗን ስርዓት ጠብቆ ማስጠበቅ ላይ በስፋት ሊሰራ እንደሚገባ የገለጹት ብፁዕ አቡነ ሳዊሮስ ከማገልገልም ከመገልገልም በፊት ፈሪሃ እግዚአብሔርና መንፈሳዊነት መቅደም እንደሚገባ አሳስበዋል። ዋና ቤተ ክርስቲያናችን የምታስተምረን ስርዓትን፣ ሕግንና መከባበርን ነው። ቤተ ክርስቲያናችን ትልቁ ትምህርት የምታስተምረን። ስለዚህ በዚህ በደንብ ሊታሰብበት ይገባል። መደማመጥ ይገባናል። መሰማማት፣ መደማመጥ ያስፈልጋል። ስለዚህ ይህንንም ጭምር ማወቅ ማየት ያስፈልጋል። የአባቶቻችንን ድምፅ መስማት ይገባናል። መመካከሩ ራሱ በቂ ነው። እዚህ ተገኝቶ መመካከር መነጋገር ጥሩ ነውና ከሁሉም በፊት ግን እግዚአብሔርን ማወቅ ከጥበብ መጀመሪያ ከጥበብ ሁሉ በፊት እግዚአብሔርን ማወቅ ተባለው ተገቢ ስለሆነ መንፈሳዊ ሕይወታችንን ማስቀደም ይገባናል። ስልጠናው ቢቀር ተገናኝቶ መመካከር ስለ ቤተ ክርስቲያናችን፣ ስለ ሃይማኖታችን፣ ስለ እምነታችን ተገናኝተን መመካከር መነጋገር በጣም አስፈላጊ ነው። ለወገኖቻችን ለመድረስ
ወገኖቻችን ባሉበት ደርሰን የቀሰምነውን የተመካከርነውን ለወገኖቻችን ለማድረስ ቶሎ ብለን ለመድረስ መተን እዚህ መመካከር፣ መነጋገር፣ መማር በጣም አስፈላጊ ነው። ይህ ከሆነ ከታች እስከ ላይ ወገኖቻችን አማኞቻችን ጠንካሮች ይሆናሉ። በዚህ በአዲስ አበባ ብቻ ከሆነ ግን የአዲስ አበባ ብቻ ሆኖ ይቀራልና ይህንን እዚህ መታችሁ መመካከራችሁ በጣም እጅግ ደስ ብሎናል። የምክክር መድረኩን እንደ መልካም አጋጣሚ መምህራን ሊወስዱትና ሊተገብሩት እንደሚገባ የገለጹት ብፁዕ አቡነ ማርቆስ ሰንበት ትምህርት ቤት ወጣቶች ላይ ከምንም ጊዜ በላይ መስራት እንደሚገባ አሳስበዋል። እዚያው እናንተ የደለቀመባችሁን ተቋሙን ነው። ተቋሙን ትምህርቱ አይደለም ችግሩ። በተቋም ሂዱ። ሰንበት ትምህርት ቤቱን የሰንበት ትምህርት ቤት በሚሰጠው መመሪያ አጥቢያችሁ ላይ ልጆች ለወላጆች እንዲታዘዙ ወላጆች እንዲቀርቧችሁ እና ይህን ሁሉ አስተምሩ እና ሰንበት ትምህርት ቤቱ በእውነት በዚህ መርሃ ግብር እንደው ስልጠናም ስጡ። አዎ ስነ ምግባር ከሌለ ምን ያደርጋል? እንደ ተቋም እንድትባረኩ ነው እና ስለዚህ ትሕትና ያስፈልጋል፣ በጣም ያስፈልጋል። ልጆች፣ ወጣቶች ቤተ ክርስቲያኗ ፈተና ላይ ናት። ተቋም ሲላላ ዝም ብሎ ማንም ይወጣል ይገባል። ታያላችሁ፣ የተቋም መላላት ነው እና በተቋም መጠንከር፣ መጸለይ፣ በግሩፕ አለመንቀሳቀስ፣ በማህበር አለመደራጀት። የኢትዮጵያ ቤተ ክርስቲያን አንዲት ማህበር ናት። አንዲት ደግሞ ማህበር ካስፈለገ ለስራ ነው እና መዋቅር ጠብቁ። በእውነት እናንተ የሰንበት ትምህርት ቤት አመራሮቹ መዋቅር አስጠብቁ። በአዲስ አበባም ይሁን ስልጠና ስጡ እና ተፋቀሩ፣ ተዋደዱ። ጊዜ ያመጣውን አትቀበሉ። ግድ የለም ሪጀክት አድርጉት፣ አይጠቅምም። አየነው እኮ እንዴ ሰው እየከሰረ በዛው ይቀጥላል እና ስለዚህ መመለስ አለብን። ጥላቻ አያስፈልግም። መምሪያው ተልዕኮ ብዙ ከመሆኑ አንጻር ራሱን የቻለ አንድ ህንፃ እንደሚያስፈልገው የተጠቆመ ሲሆን ለወደፊት ሊታሰብበት እንደሚገባም ብፁዕ ጠቅላይ ስራ አስኪያጁ አሳስበዋል። ራሱን የቻለ ቦታ ተዘጋጅተው ለመማርም ለማስተማርም ለማሰልጠንም ለማደሪያም የሚሆን ለመመገበያም የሚሆን እንደዚህ አዳራሽም ያለው ቢሰራ የሚል እያሰብኩ ነበረና በጣም አስፈላጊ ነው። አሁን በዚህ መልኩ ሳይሆን ራሱን የቻለ ለወጣት ሰንበት ትምህርት ቤትም ለስብከተ ወንጌልም አንድ ህንፃ ቢኖረን እዛ ምንም በርተን እንደ ልባችን መስራት ማገልገል፣ የመጡትን እንግዶቻችን ሳይጨናነቁ፣ አስተማሪዎችም መሪዎችም ሳይጨነቁ በሰላም በነፃነት በዛ መልኩ ቢሆን በጣም ጥሩ ሀሳብ ነው የመጣውና ይህንን ሀሳብ ሁላችንም ደጋፊዎች ነን። እንግዲህ እግዚአብሔር ሲረዳ ነው ሁሉ ነገር የሚሆነው። እግዚአብሔር ከፈቀደ፣ እግዚአብሔር ከያረዳን ሀሳቡ ይሄ ነገር መነገሩ በጣም ትልቅ ነገር ነው። በጣም ደስ ይላልና ይሄ ለቤተ ክርስቲያናችን በጣም አስፈላጊ ነውና እግዚአብሔርም ደግሞ እኛ ካሰብ እግዚአብሔር ያሳካልናል። በመጨረሻም ሰማዕተ ጽድቅ ዘኢትዮጵያ የተባሉት ሰማዕቱ ብፁዕ አቡነ ጴጥሮስ ከኢትዮጵያውያን አርበኞች ጋር ሀገራቸው በወራሪዎች እንዳትደፈር ቤተ ክርስቲያናቸውም እንዳትጠቃ ባደረጉት ተጋድሎ የዛሬ 90 ዓመት ሐምሌ 22 ቀን 1928 ዓ.ም በግፍ በጥይት ተደብድበው ሰማዕትነትን ተቀብለዋል። መምህር ጌታቸው በቀለ ታሪክን አጣቅሶ ዝርዝሩን እንደሚከተለው አዘጋጅቶታል። ሰማዕተ ጽድቅ ዘኢትዮጵያ ብፁዕ አቡነ ጴጥሮስ ሐምሌ 22 ቀን 1928 ዓ.ም ለሀገራቸውና ለቤተ ክርስቲያናቸው ሲሉ ሰማዕት የሆኑበት ዕለት ነው። ዘንድሮ በ2018 ዓ.ም የሰማዕቱ 90ኛ ዓመት በዓል እናዘክራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለመጀመሪያ ጊዜ ከራሷ ልጆች ኢትዮጵያውያን መነኮሳትን እስክንድሪያ ግብጽ ድረስ ልካ በ1921 ዓ.ም ከተሾሙት 5 ኢትዮጵያውያን ጳጳሳት አንዱ ሰማዕቱ ብፁዕ አቡነ ጴጥሮስ ናቸው።
የ20ኛው ዓመት ምዕተ ዓመት ታላቅ ሰማዕት የሆኑት ብፁዕ አቡነ ጴጥሮስ በ1875 ዓ.ም በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። የቤተ ክርስቲያኗን ሥርዓተ ትምህርት ከንባብ እስከ ቅኔ ያሉትን ትምህርቶች ከተማሩ በኋላ ወደ ጎጃም በመሄድ በዋሸራ የቅኔ ትምህርታቸውን ፈጽመው መምህር ሆነዋል። የዜማውንም ትምህርት ወደ ጎንደር ሄደው ተምረዋል። ከዚያም በመቀጠል ወደ ቦሩ ሜዳ በመሄድ ከታላቁ ሊቅ ከመምህር አካል ወልድ ዘንድ ብሉያትን፣ ሐዲሳትን፣ ሊቃውንትን በሚገባ ተምረዋል። በ1900 ዓ.ም ወሎ አማራ ሳይንት ምስካበ ቅዱሳን ገዳም ወንበር ዘርግተው ለ9 ዓመታት ቅኔና መጻሕፍትን አስተማሩ። በ1906 ዓ.ም በዝዋይ ደብረ ጽዮን ቅድስት ማርያም ገዳም በመምህርነት ተሹመው ለ3 ዓመታት አገልግለዋል። በ1910 ዓ.ም ወደ ደብረ ሊባኖስ መጥተው ሥርዓተ ምንኩስናን ፈጽመዋል። በ1919 ዓ.ም ወደ አዲስ አበባ በመምጣት የመንበረ ልዑል ቅዱስ ማርቆስ መምህርና በቤተ መንግሥት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። ኢትዮጵያ ለመጀመሪያ ጊዜ የራሷን ጳጳስ ስትሾም ብፁዕ አቡነ ጴጥሮስ ግንቦት 18 ቀን 1921 ዓ.ም በእስክንድሪያው መንበረ ማርቆስ ቤተክርስቲያን ጵጵስና ተሾሙ። አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተላዌ አሰሩ ለአቡነ ኢየሱስ ሞዐ ተብለው በያኔው መንዝና ወሎ ሀገረ ስብከት ተሾሙ። ብፁዕነታቸው ቅድስት ቤተ ክርስቲያንና ሀገራችንን በጸሎታቸው ሕዝቡን በትምህርታቸው እየጠበቁ በተጋድሎ እየኖሩ ሳለ ፋሺስት ኢጣሊያ በ1928 ዓ.ም በኢትዮጵያ ላይ የግፍ ጦርነት አውጆ ሕዝቡን በግፍ ይገድል፣ ቤተ ክርስቲያን ያቃጥል ጀመር። ብፁዕ አቡነ ጴጥሮስ ይህንን ግፍ በማየታቸው ከሀገራችን አርበኞች ጋር በመሆን በጸሎታቸው ሊዋጉት ተነሱ። ብፁዕነታቸው ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ማይጨው ዘምተዋል። ፋሺስቱ በመርዝ የተደገፈ ጦርነት ከማድረጉ የተነሳ የኢትዮጵያ ሰራዊትና ሕዝቡን ሲገድል ብፁዕ አቡነ ጴጥሮስ ወደ ደብረ ሊባኖስ ሄደው ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን ለሰላሌ አርበኞች በሚገባ አስተምረው ሀገራቸውን እንዲታደጉ አድርገዋል። ጠላት በመላዋ ከተማ ያሰማራቸውን ባንዳዎች ሰማዕቱን እንዳሰቡት ሊያንቀሳቅሳቸው አልቻለም። ብፁዕነታቸው የአገሬን ሕዝብ ለጠላት እንዳይገዛ በአደባባይ አውግዤ ጠላትን ረግሜ በሰማዕትነት ባልፍ ይሻለኛል ብለው ራሳቸውን ለጠላት አሳልፈው ለመስጠት ወሰኑ። ግራዚያንም ግማሽ ቀን ባልሞላ ጊዜ ውስጥ እንዲገደሉ ወሰነባቸው። ብፁዕነታቸው በጥይት ተደብድበው ሊገደሉ ሲሉ ለተሰበሰበው ሕዝብ የሚከተለው መልእክት አስተላልፈው ነበር። ሃይማኖትን ለማጥፋት ታሪካችን ለማበላሸት የመጣ ለግፈኛ አትገዙ። ስለ ውድ ሀገራችሁ ስለ ቀናች ሃይማኖታችሁ ተከላከሉ። የኢትዮጵያ ሕዝብ ለዚህ ለጠላት እንዳይገዛ አውግዣለሁ ብለው አወገዙ። የሀገራቸው በጠላት መወረር፣ የሕዝባቸው መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያደረሳቸው እኒያ እውነተኛ ሰማዕት ሊቀ ጳጳስ ሐምሌ 22 ቀን 1928 ዓ.ም በግፍ በጥይት ተደብድበው ተገደሉ። ብፁዕነታቸው የተገደሉበት ቦታ መሃል አዲስ አበባ ላይ ዛሬ መታሰቢያ ሐውልታቸው ቆሞ በሚገኝበት ቦታ ላይ ነው። ሰማዕቱ ብፁዕ አቡነ ጴጥሮስ ቤተ ክርስቲያን የሰጠቻቸውን ኃላፊነት ለመወጣት ሕዝበ ክርስቲያኑን በጸሎታቸው እየደገፉ በትምህርታቸው እያበረቱ ለሀገራቸው መስዋዕትነትን የተቀበሉ ሰማዕት በመሆናቸው የተባበሩት መንግስታት ድርጅት ሰማዕቱ ብፁዕ አቡነ ጴጥሮስን የ1000 ዓመቱ ምርጥ ሰማዕት በሚል መጠሪያ ሰይሟቸዋል። ጠላት ድል ተደርጎ ሀገራችን ነጻነቷን ከተቀዳጀችን በኋላ የሰማዕቱን አኩሪ ታሪክ ትውልድ ሲያዘክራቸው እንዲኖር መታሰቢያ የሆናቸው ዘንድ በግርማዊ ቀዳማዊ ንጉሠ ነገሥት አሳሳቢነት ሐምሌ 16 ቀን 1938 ዓ.ም በአዲስ አበባ መሃል ከተማ ላይ ሐውልት ቆሞላቸዋል። ቅዱስ ሲኖዶስ በጥቅምት 12 ቀን 1998 ዓ.ም አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ ተብለው እንዲጠሩ ወስኗል። በስማቸው መቅደስ እንዲታነጽ ፈቅዶ በመጽሐፍ ቅዱስ ትእዛዝ መሠረት ቅድስት ቤተ ክርስቲያናችን ጻድቁ በተወለዱበት በሰሜን ሸዋ ሰላሌ ሀገረ ስብከት በፍቼ ከተማ መታሰቢያ አቁማላቸዋለች። ሰማያዊ ክብርን የሚያስገኝ አኩሪ ገድል በመፈጸም የቤተ ክርስቲያንና የሀገራችን ታላቅ አለኝታና አባት መሪ የሆኑት ታላቁ ሰማዕት ብፁዕ አቡነ ጴጥሮስ ትውልዱ ሊያስባቸውና ሊዘክራቸው ይገባል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ